በመላው ዓለም የምትገኙ ውድ ተመልካቾቻችን ሳምንታችሁ እንዴት አለፈ? ጥሩ ሳምንት እንዳሳለፋችሁ ምንም ጥርጥር የለንም። አሁንም አዲስ ለየት ያለ መሰንቆ ፕሮግራማችን እነሆ በሳምንቱ ይዘን ከተፍ ብለናል። የዛሬ እንግዶቻችን ማናቸው? ለምን መጡ? እንዴት መጡ? የሚለውን ከኛ ጋር ቆይታ ካደረጋችሁ የምንመልሰላችሁ ይሆናል። ውድ እንግዶቻችን እንዲሁም ውድ የአባይ ቴሌቪዥን ተከታታዮች እንኳን ሰላም ቆያችሁን። እንግዶቻችን እንኳን ወደ አባይ ስቱዲዮ በሰላም መጣችሁ። መሰንቋችን ከመጀመሩ በፊት እባካችሁ አረፍ አረፍ በሉልን። ፕሮግራማችንን እንግዲህ ወዝ ብለን በደመቀ መልኩ ከፍተናል። እስከ መጨረሻው ሰዓት ድረስ ፕሮግራሙን እየመራው እኔ አስቴር ወንድምሸት፣ ሚሚ ገነቱ፣ ፓፒ እና ፋሲሎ አለ ራቀኝ ዛሬ አብረናችሁ ቆይታ እናደርጋለን። ከኛ በተጨማሪ እንግዶች አሉን። 3 እንግዶች በእርግጥ ይታወቃሉ፣ ነገር ግን ራሳቸውን እንዲያስተዋውቁን እድሉን ለነሱ ልስጥ። እንኳን ደህና መጣችሁ። ከዚህ ከቅርቤ ነው የሚጀምረው። እንተዋወቅ እስኪ ለተመልካች ራስህን አስተዋውቀን። እሺ፣ አዳነሽ ጉጤ ይባላል። ኢትዮጵያ ቡናና ኢትዮጵያ ብሔራዊ ቡድን አስጨፋሪ። ቀለል ያለች ትውውቅ። እሺ፣ ደነቀው በሪውን እባላለሁ። የኢትዮጵያ ፕሪሚየር ሊግ ደጋፊዎች ጥምረት ሰብሳቢ ነኝ። እሺ፣ ቢኒያም ታደሰ እባላለሁ። የቅዱስ ጊዮርጊስና የኢትዮጵያ ብሔራዊ ቡድን አስጨፋሪ። ዛሬ እንግዲህ ያለ ምክንያት አይደለም። ከዚህ በፊት ይታወቃል ፕሮግራማችን ተቀበል በግጥም ቅብብሎሽ ውድድር ነው የሚታወቀው እና
ፕሮግራማችንን እንዴት አገኛችሁት? ያው እንደ ኢትዮጵያ ፕሪሚየር ሊግ ደጋፊዎች ጥምረት ደስ የሚል ያው ደጋፊዎችን የሚያቀርብ ህብረተሰቡ ላይም ደጋፊዎች ላይም ያው አንዳንድ አስተያየቶች ስንቀበል ነበር። በጣም ጥሩ ፕሮግራም እንደነበረ ነው እና ደጋፊዎቻችን ያው የኛ የኢትዮጵያ ፕሪሚየር ሊግ ደጋፊዎች ጥምረት አላማ ሜዳ ላይ የሚያስጨፍሩ አስጨፋሪዎቻችን ለስፖርታዊ ጨዋነት ዋናው መሰረቱ ናቸው እና ሜዳችን የሚያደምቁት ያን ሁሉ በስሜት ያለውን እግር ኳስ ደጋፊ ተቆጣጥረው ስፖርታዊ ጨዋነት እንዲሰፍን ሰው እንዲደሰት እንዲዝናና ያን መስራት ትልቅ ስራ ነው፣ ትልቅ ሙያ ነው። ያው ደግሞ አባይ ቴሌቪዥን ይሄ ትልቅ ሙያን ለህብረተሰቡ እንዲተዋወቅ ልጆቻችን አስጨፋሪዎቻችን እውቅና እንዲያገኙ ክብር እንዲያገኙ የሚያደርግ ስራ ስለነበር ይሄን ደግሞ ስላገዛችሁን በጣም ነው የምናመሰግናችሁ። ያው ህብረተሰቡ ላይ የነበረው ነገር ጥሩ ነገር ነው። እስካሁን የጀመርነው 1-5 ክለቦች ላይ ጀምረን ነበር ያየነው። በጣም ቆንጆ ነው። ያው ሶሻል ሚዲያው ላይም እያየ ነው። አዴ እናቀራረባለን ብላችሁ እዛና እዚያ ያደረጋችኋቸው ግን እንዴት ነው መቀራረብ? ከአቀማመጥ ደርቢ ስለሆኑ ነው። ያው በጨዋ መልክ ነው የተቀራረቡት። እንደዛ ነው። ቡና ሲነሳ ከግንባር ቀደም ስም አንድ ላይ ነው የሚነሳው። ማስጨፈር ደግሞ ቀላል ስራ አይደለም። እስኪ ስለ ማስጨፈር ለተመልካቹም ለታዳሚውም ለተጫዋቹም የሚሰጠውን ጠቀሜታ ንገረን። እንግዲህ ማስጨፈር እንደምታየው ቀላል አይደለም፣ ብዙ ፈተናዎች አሉት። ፈተናዎች ስልሽ ደግሞ ቀላል ፈተና እንዳይመስልሽ፣ ከባድም አለው ቀላልም አለው። ቀላሉ ያው ገብተሽ መወዛወዙ ነው። ከባዱ ደግሞ ወጥተሽ የምትመጪው ነው እና ብዙ መዘዝ አለው። እንደዚህ ዝም ብለሽ የሚመጣ አይደለም፣ ብዙ አድካሚ ነገር አለው። ካላነሰ ወደ 30 ዓመት አስጨፍረናል። በዚህ 30 ዓመት ውስጥ ብዙ ተውረዶች አይተናል። አሪፍ ነገር አለው፣ መጥፎ ነገር አለው። መጥፎ በመጥፎ ጎኑ ትይዋለሽ፣ አሪፉን ባሪፍ እያደረግሽ እንግዲህ ያው እዚህ ደርሰናል። ከባዷ ደርሳባለች በአግባቡ በእውነት ብዙ ነው የሚያስብል አይነት እንዴ። በጣም ጀርመን አትበልጽግ ያልንበት ዘመን አለ። እንግዲህ ጀርመን አትበልጽግ፣ ያው ዱላው ከዛ ነው የሚመጣው። የምትመጭበት ዱላ ከጀርመን ነው የሚመጣው። ጀርመን አትበልጽጊ አለን። በቃ እርዳታ አይደለም የሚመጣው። አንዴ ሲመጣሽ ጎማ ነው እነክሽ ነካ ነው የምትይው። በዛ ተመተሽ ጀርመን አትበልጽጊ አለን። እንግዲህ በማስጨፈር ውስጥ የተለያዩ ገጠመኞች ይኖራሉ። እውነት ነው። እመለስበታለሁ። እሺ፣ አስብበት። ችግር የለም። እሺ ቢኒ፣ ማስጨፈር ቀላል ስራ አይደለም እያለ ነው አይደል? እውነት ነው፣ ቀላል ስራ አይደለም። ጊዮርጊስ ላይ አንተ ስታስጨፍር የገጠመ ነገር አለ? አዎ፣ በነገራችን ላይ ለኢትዮጵያ እግር ኳስ የኢትዮጵያ እግር ኳስ ደጋፊዎች አስጨፋሪዎችን ስትጠሪ መጀመሪያ የምትጠሪው ከኢትዮጵያ ቡና ዳነሽ ጉጤን ከቅዱስ ጊዮርጊስ አቸነው ይረጋቸው ነው የምትጠሪው። እነሱን ተከትለሽ ነው ሌላ የምትጠሪው። ማንንም ልጠሪ አይችልም። የትኛውም ክለብ ላይ ብትሄጂ ሁሉም ከፊት አሪያ አድርጎ የሚመጣው አቸነውና አዳነሽ ጉጤን ነውና ለምንድን ነው? ሌጀንዶቻችን ናቸው። የመጀመሪያ አስጨፋሪዎች ናቸው። ስቴዲየሙን የስቴዲየሙ ውበት እነሱ ናቸው። የሌላውም ክለብ የክልሉም ደጋፊውን የአዲስ አበባም ደጋፊ እነሱን እያየ ነው የሚመጣና የሁለቱ ክለቦች ብሎም የሀገራችን ብራንድ ሌጀንድ ናቸውና ክብር ይገባቸዋል። መጀመሪያ ሁለቱ። ዛሬ እንግዲህ አቸነው ስቱዲዮአችን በዚህ አጋጣሚ ያው አዴ ካለ እኔ ያልነበርኩም መኖር የነበረብኝ አቸነው ነው መኖር የነበረበት። ምክንያቱም እነሱ ሌጀንዶቻችን እያልን ስለነበር። ግን ያው አቸነው በኢትዮጵያኖች ውድድር ወደ አሜሪካ ስለሄደ አሜሪካ ስላለ ነው እንጂ አቸነው አሜሪካ ሆኖ በሀሳቡን ያለው እና እዛ ሆኖ እኔ እዚህ ነኝና እሱ ቢኖር እሱ ነው እዚህ ቦታ ላይ። ምክንያቱም አዳነ ባለበት ቦታ ላይ አቸነው አለ፣ አቸነው ባለበት አዳነ አለ። አሁን አዴም እንዳለው ስታስጨፍሪ ብዙ በርደን ተሸክመሽ የሙሉ የስቴዲየሙን በርደን አንቺ ነሽ የምትሸክሚ። ምክንያቱም ፐብሊክ ፊገር ነሽ። ፊት ለፊት የምታስጨፍሪው ነገር ጥሩ ነገር ስታስጨፍሪ በጥሩነቱ ሙሉ ስቴዲየሙ ይቀበልሻል። በስህተት ሌላም ሰው ሲያስጨፍር ግን አንቺ ስለሆንሽ ፊት ለፊት ያለሽው ከኋላ ያለው የሚያስነሳውን ነገር ለፊት ለፊት ላለው ዱላ አሁን ለጀርመኑ አመጣሽ ዱላ የምትጋለጪው አንቺ ነሽ እና እነሱ ማመጡት አላመጡት አንቺ ነሽ መጀመሪያውን ገፈት ቀማስ አንቺ ነሽ የምትሆኙና እኛ ላይ ነው የሚያርፈው። ግን ያው ደስ ይላል። ጥሩ ነገሩን ያመዝናል፣ ከመጥፎ ነገሩ ጥሩ ነገሩን ያመዝናል። አሁን ይህ ፕሮግራም ሲዘጋጅ የኢትዮጵያ እግር ኳስ ደጋፊዎች ጥምረት ከአባይ ቴሌቪዥን ጋር በመተባበር ማዘጋጀቱ ምን ያህል ሁሉም ደጋፊ ያም ክለብ ደጋፊ አንድ መሆናችን ማሳያ ነው እና አባይ ቲቪንም የኢትዮጵያ እግር ኳስ ደጋፊዎች ጥምረትን እናመሰግናለን። ወደ አዴ ልመለስ።
ቆየሽ በወሬ ይዞኝ ነው አስፋፋውብህ። ኧረ ኖርማል ገጠመኝ ነው የሚኖረው ሜዳ ሙሉ። እውነት ነው። እስኪ ጀባ በለና ከምን ልጀምርልሽ? እስኪ ካስቂኝ ጀመር እንሳቃለ ካስቂኝ ይሆንልን። እንግዲህ ያው ብዙ ጊዜ የማውራው ነው። እኔ ትልቁ ገጠመኝ 2003 ነው። ሻምፒዮን ሆነበት ወቅት ነው። ያው ስቴዲየም ሙሉ ነው። አዳይ ነፋር ነን። ያው ያ ሁሉ ህዝብ ፊት እዛ ነው። እዛ ይኸውልሽ ምን አለ መሰለሽ ስቴዲየም በሯን ተከፍቶ ስትገቢ የውጭዋን ክብር ጥለሽ ነው የምትገቢው። እንደ ቲያትር መድረክ ማለት አለቀ። ውጭ ነው ክብር ያለሽ። እዛ ስትገቢ ሌላ ሰው ነሽ። ትቀየሪያ ፈልገሽ ሳይሆን ራሱ ድባቡ ይቀይርሻል። የህዝቡ ፍቅር ስትገቢ ያለው እኔ ማጋነን አይደለም። ገና በሩ ሲከፈት ስገባ በቃ ሁሉም ይነሳሉ፣ አይነሳሉ። በቃ ያን ክብር ደግሞ ያጎንበስ ብዬ ያው አሁንም ክብር ይስጣቸው ሚስማር ተደጋፊ ከምልሽ በላይ። በዚህ አጋጣሚ ከልብ የማፈቅረውና የምወደው ደጋፊ ሙሉ የቡና ደጋፊ ነው። የሚስማር ይለብይብኛል። ለሚስማር አሁንም ትልቅ ቦታ አለኝ፣ ትልቅ ክብር አለኝ። የጊዮርጊስ እንዴ ይቀርበሉኝ መሀል ላይ ደርቢ ስለሆኑ እነሱን ብቻ እያዋራው እርስት አደረኩ። ዋናው የፕሮግራሙ ዓላማ እነዚህን ሀገሪቷ ላይ ከፍተኛ ደጋፊ ያላቸውን ቡድኖች እንዲሁም አጠቃላይ የኢትዮጵያን የእግር ኳስ ስነ ስርዓት ከደጋፊዎች አንጻር ማስከበር ነውና እንዴት ይሄንን ልታስቡበት ቻላችሁ አልላችሁም። ምክንያቱም ግልጽ ነው ነገሩ፣ ግን እንድታብራራልን ፈልጋለሁ። ያው ቅድም አዴ እንዳለ ነው ሜዳ ላይ ያው አብዛኛው ኢትዮጵያ እግር ኳስ ላይ የሚገባ ሰው የተለያየ ሰው ነው እና ያን ሰው አስማምቶ በአንድነት ክለቡ እንዲደግፍ ማስጨፈር ከባድ ስራ ነው። ሌሎች ሀገር ትልቅ ሙያ ነው። በጣም እውቅና ያላቸው ማስታወቂያ ሁሉ የሚሰሩት አስጨፋሪዎቹ ናቸው፣ ብራንድ ሆነዋል። እና እኛ ሀገር ግን ማስጨፈር የሚታይበት አስተሳሰብ ትክክል አይደለም። እና እኛም አንድ የደጋፊዎች ጥምረት አንዱ ዓላማው እግር ኳስ ላይ ለእግር ኳስ ድምቀቶች እነሱ አሉ፣ አስተባባሪዎች አሉ። ሜዳ ላይ ማለት እግር ኳስ አሁን ድሮ እንግሊዞች ሲያዩ በትልቅ ስቴዲየም ውስጥ አጥር ውስጥ ነው በጣም ማለት አስተሳሰቡ ትክክል ስላልሆነ ረብሻ ምናምን ነበር። አሁን አይተሽ ከሆነ የኤቨርተንን የሌሎቹ ሜዳ እንዲና እንዲ ነው ኳስና ተጫዋቹ ለምን አስተሳሰብ ላይ ተሰርቷል። እና እኛም የኢትዮጵያ ፕሪሚየር ሊግ አንዱ የስፖርታዊ ጨዋነት ጠቡንም የሚያስነሱት ሆነ ጠቡንም የሚያብዱት ሆነ ሜዳው የሚቆጣጠሩት አስጨፋሪዎች ነው። እና መጀመሪያ እውቅና መስጠት አለብን። በተለይ እንደና አዳነ እንደና አችን ነው ያሉትን እነሱን ብራንድ ስናደርግ የቀጣይ የሚመጡት አስጨፋሪዎች ያው ቅድም እዚህ ላይ ማሲንቆ ላይ መጣው ነበር። እነሱ የነሱን አሪያ ይዘው ተከትለው እንደሄዱ ነው ይሄን ዓላማ ይዘን ወደዚህ መጣ ነው። ወደ ጊዮርጊሱ አስጨፋሪ ልሂድ። አንተስ ያው የራሱ የሆነ ገጠመኝ አለው። ስራ እንዴት ነው መባል ይችላል አይደል? ስራ እንዴት ነው? ሳለሪ የለውም እንጂ የለውም እንዴ? ዱላ ነው ሳለሪያችን። ትልቁ ክፍያ በነገራችን ላይ አሁን ማንሳትሽ እንደውም አሪፍ ነው። አብዛኛው አሁን የሚመጣው ደጋፊ ጋር ብዙ እንትን የለውም እውቀቱ የለውም እና አስጨፋሪዎች ደሞዝ ተከፍሏቸው ምናምን ነው የሚመስለው። ይኸው አንቺንም ጨምሮ አይከፈልም እንዴ? እኛ ከኢትዮጵያ እግር ኳስ የምናተርፈው ቤኔፊታችን ትልቁ ሳቲስፋክሽን፣ ክለባችን ሲያሸንፍ እንደሰታለን። ያን ሁሉ ኪሎ ሜትር ስትሄጂ አሁን ለምሳሌ ወደ መቀሌ ስትሄጂ ያን ሁሉ ኪሎ ሜትር በራስሽ ነው የምትሄጂው። ማደሪያ በራስሽ ነው። ኤቭሪነት ስቴዲየም የምትገቢው በራስሽ ነው። ሲሸነፍ ያን ሁሉ ኪሎ ሜትር በብስጭት ነው የምትመጪው። ክለብሽ ተሸንፎ እሱም ብለሽ ያን ሁሉ ኪሎ ሜትር ይደሻል። ሲያሸንፍም በደስታ ነው የምትመጪው። ሲያሸንፍ ብቻ ነው የኛ ከክለባችን ግን በዝቅታው በከፍታው ምንም ሆነ ምንም ከክለባችን ጎን ነን። ያም ሆኖ ይሄን ሁሉ ሳክሪፋይ ነው የምንከፍለው። አዴ እንዳለው ምንም ጥያቄ የለውም። ክለቦቻችን እያለን የትኛውም ክልል እንሄዳለን። ሆሜ ኤንድ አዌይ በነበረ ሰዓት አሁን በ3 ከተሞች አካባቢ ምናምን ስለሆነ እንጂ በፊት ሆሜ ኤንድ አዌይ ስለሆነ ሁሉም እዛና እዚህ ይሄድ። ስለዚህ ክለብሽን ስለማታዩ እኔ አሁን ለምሳሌ ቅዱስ ጊዮርጊስ እዚህ ጋር ተነቅሰህ አለ ደሞዝ የለም። የኛ ደሞዝ የክለባችን ደስታና ማሸነፍ ብቻ ነው። ይሄን መጀመሪያ አጥርተን እንድንሄድ እንዳንቺ ማለት ነው። እዚህ ጋር አስቶ አንድ ጊዜ አሁን እሱ ምን ዋሸውን ነገር አሁን እኔን ጨምሮ ያው ክለባችን ለመደገፍ ስንሄድ ምክንያት በቃ በየጊዜው አዲስ ምክንያት መፍጠር አለብን። ለስራም ለቤተሰብ ለትዳርም ለምንም አይሆንም። ኳስ ለደግፍ ሊሄድ ነው ብለህ ለሚስት ስታስፈቅድ በቃ በየጊዜው አዲስ ምክንያት ነው። በተለይ እኔ ማረሳት አንዲት ልጅ ነበረች
ጅማ ኳስ ነበርና ፋሲል ከጅማ ጋር ነበር ተጫውተን እየመጣን ነው የት ግቤ በረሃ ላይ ነው ገና እየመጣ ወደ አዲስ አበባና አለቃው አደወለ የት ነሽ ስላት ምንድነው እዚህ ፒያሳ ደርሻለሁ አለችው እኛ ያለነው ገና ግቤ በረሃ ውስጥ ወደ አዲስ አበባ እየመጣን ነውና በተለይ እኔ ብዙ ደጋፊዎች ከስራቸው በዚህ በኢትዮጵያ እግር ኳስ ምክንያትና እኔ አሁን ሁሉ ጊዜ የሚቆረቁረኝ ነገር ምንድነው እንዲ ዋጋ ከፍለው ዋጋ ኢቭን አስጨፋሪዎች እየጨፈሩ ውሃ ራሱ የሚያቀብላቸው የለም ለምንን ከተጫዋቾቹ ሂደን ምናምን ባካችሁ ብለን ውሃ ሁሉ እንሰጣቸዋለንና ይሄ ሙያ መከበር አለበት ሪስፔክት መደረግ አለበት ሜዳውን ሰላም ካላረግ ነው እግር ኳሱም ሰላም አይሆንም አይደለም ስለዚህ ያን ለማድረግ ለአስጨፋሪዎቻችን ክብር መስጠት ይኖርብናል ለማለት ፈልጌ በኳስ ብዙ ተበላችኋል በዛው ልክ ደግሞ ደጋፊ የሚጠይቀው የውጤት ጥያቄ አለ ከዲሲፕሊን በዘለለ ብዙ ጊዜ ውጤት ላይ ነው አይደለ ረፍሻዎች የሚነሱት ውጤትስ ላይ ከጊዜ ወደ ጊዜ እየተቀዛቀዘ ያለ የእግር ኳስ ሁኔታችን ብዙ ጥያቄዎችን እያስነሳ ነው ጊዮርጊስ ምን ትላለህ አዎ እንደ ክለብ ሳይሆን እንደ ሀገርም እንደ ሀገር ደኔም ብሎታልና በዚህ ዓለም ዋንጫ ኢትዮጵያን አለማየት ከአፍሪካ 10 ተወካዮች ነው ኢትዮጵያን አለማየት አንድ ፔን አለ ስለዚህ ተወርዶ በስርዓት መሰራት መቻል አለበት እንደ ክለብም ሁሉም በፕሮጀክት የትኛውም አሁን ሁሉ ነገር ፋሲሊቲዎች እየተሟሉ ስለሆነ በደንብ ታዳጊዎች ጋር መሰራትም አለበት ፕላስ ደግሞ ዲሲፕሊን ተጫዋቾቹን ጋር መሆን አለበት ተጫዋቾቻችን የድሮ ተጫዋቾቻችን 94 ዓመተ ምህረት አይደል ዓለም ዋንጫ ያለፍነው የነ አሸናፊ ግርማ የአርጀንቲና የጋርዚያቶ ቲም ከባድ ቲም ነበር የዮርዳኖስ አባይ ቲም ማለት ነውና ያን ባየሽበት እንደገና ከ31 ዓመት በኋላ የሰው ነቢሻውን ቲም 2004 ካየሽ በኋላ ከዛ በኋላ የለችም ምንድነው ብለሽ አሳይመንቱን እግር ኳሱ ላይ የሚመሩት ሊድ የሚያደርጉ ሰዎች መጠየቅ መቻል አለባቸው ከማን ጋር ነው መስራት ያለበት እንዴት ነው ስልጣናው ምንድነው ምቹ ያለው ነው መጠየቅ መቻል አለበት ፕላስ ከደጋፊዎች ጋር መቀራረብ መቻል አለበት ምንድነው አብረን ምን ሰራው ካለ ተነጋግሮ ማደግ አለበት ሜዳዎቻችን ምቹ ናቸው ወይ አሰለጣጠኑ ለተጫዋቾቻችን ይሆናሉ አመጋገባቸው ስልክ ነው ወይ በደንብ መታየት መቻል አለበት የእግር ኳስ ደጋፊዎች ጥምረት ማህበር ተወካይ አለህና ብዙ ጊዜ አሁን ተስፋ እየቆረጠ አይደለም ደጋፊው የውጪ ኳሶች ላይ እንጂ የሀገር ውስጥ ኳሶችን ከጊዜ ወደ ጊዜ ለ2004 ላይ ነው ለአፍሪካ ዋንጫ ያለፈችው ከዛ ጊዜ በኋላ ደና የሚባል ውጤት የለም እንደ ሀገር የመጣ ሰውም የተቀዛቀዘ ይመስለኛል የኳስ ስሜቱና የተሻለ ነገር ለማድረግ እየተሰራ ያለበት ሁኔታ አለ ያው እንደ መንግስት አዳዲስ ስቴዲየሞች ባህር ዳር አሁን አዲስ አበባ ድሬዳዋም ላይ እየተሰሩ ያሉ ነገሮች አሉ ያው የኢትዮጵያ እግር ኳስ በተለይ አሁን ዓለም ዋንጫ ስናይ እኛ እንደ መስራችነታችን እንደ እግር ኳስ ወዳጅነት መስራችነትን ታዩና እግር ኳስ ወዳድ ህዝብ ነው ይሄ በጣም ነው የሚወደው እግር ኳስና ከ31 ዓመት በፊት ባለፈው የሰውነት ቡድን ሲያልፍ ኢትዮጵያ ውስጥ የነበረው ድባብ በጣም የሚገርም ድባብ ነበረ እና እኛ አሁን በአፍሪካ ደረጃ በዓለም ደረጃ 148ኛ ነን በደረጃችን በአፍሪካ 44ኛ ነን ድሮ እኮ ይሄ ምንድነው ሴካፋ ምናምን ሁሉ እናሸንፍ ነበር አሁን እሱም ቀርቷል ጅቡቲ ከሁለት ሀገር ጋር ብቻ ነው አቻ ያወጣችው በዓለም ዋንጫ በዚህ በፊፋ ውድድር ውስጥ አንዱ የሆነ ደሴት ነው አንዱ ኢትዮጵያ ናት እና ለእግር ኳሱ የሚፈሰው ብር ግን በጣም ብዙ ብር ነው ጥያቄው እሱ ነው አንዱ ጥያቄውና የኢትዮጵያ እግር ኳስ ትልቁ ችግሩ ብሩ መብዛቱ ነው ብዬ አስባለሁ ይሄ የግል ግምገማዬ ነው ምክንያቱም ብሩ ሲበዛ እግር ኳሱ ውስጥ አላስፈላጊ የሆኑ ብዙ ሰዎች መጡ እግር ኳሱ የሚወዱ ሰዎች ሳይሆኑ ብሩን ፈልገው ብዙ ሰዎች መጥተዋል ያ ደግሞ ምን ችግር ፈጠረ ታዳጊ ብለን በየቦታው ያልናቸው ልጆች መግባት አልቻሉም ኦሬዲ መንገዱ ተዘግቷል እንደው አንድም እኮ ማሳያ በጣም ማደንቀው ተጫዋች ለኢትዮጵያም ትልቅ ኩራት ቢሆንም ጌታነህ ከበደ ኦልሞስት ከ12 ዓመት በፊት የኢትዮጵያ ኮከብ ግባግቢ ነበር አሁንም ጌታነህ ከበደ ነው የሚጫወተው አጥቂ ብለን ማለት ምን ኮራበት አጥቂ ነው ስለዚህ መንገዱ ተዘግቷል የኢትዮጵያ እግር ኳስ እና እኔ አሁን ኃላፊነቱን መውሰድ ያለበት እኔ ፌዴሬሽን አለ
የሚኒስቴር መስሪያ ቤቱ ኃላፊነት ወስዶ የኢትዮጵያን እግር ኳስ መገምገም አለበት። እኛ እንደ ኢትዮጵያ ደጋፊዎች ጥምረት አላማችን ሜዳውን ሰላም ማለት ነው። የኛ ሚና ይሄ ነው። ይሄን ነው ሰላም የምናደርገው። ከመንግስት ጋር ግን እኛ አሁን ለምሳሌ ደጋፊዎች ጥምረት ለሚኒስቴር መስሪያ ቤቱም ለፌዴሬሽኑም ደጋፊዎች ምን ይላሉ አልተመቻችልንም። አሁን ጨዋታዎች የሚካሄዱት በተወሰነ ከተማዎች ናቸው። ጨዋታዎች የሚካሄዱ በስራ ቀናቶች ናቸው። ቡናና ጊዮርጊስን ወስደሽ ድሬዳዋ ላይ ደርቢሎ ማጫወት ትክክል አይደለም። ብዙ ትክክል ያልሆኑ ነገሮች አሉ። በኢትዮጵያ እግር ኳስ ውስን ከተሞች ላይ የሚካሄደው ከሰላም አንፃር ነው። አዎ እኛ ዋናው የምንፈልገው መጀመሪያ ቅድም ብለሻል አርሰናል ዋንጫ በላ ተብሎ እኛም የውጭ ሀገር ደጋፊ ነን። እኔ ግን በዛ ልክ በጣም ፕሮሞት የሆነው ሰው በዚህ ሀገር ኳስ ተስፋ ቆርጦ ነው ወደዛ እየሄደ ያለው እና ያ ደግሞ ነገ ከነገ ወዲያ ልጄን ነገ ከነገ ወዲያ ፋሲል ከነማ እንደግፍ ብለው የሚደግፍልኝ አይደለም። የነ ክርስቲያኖ የነ መሲ የነ ምናምን ይሄን በደንብ ፕሮሞት እየተደረገ ነው እና እዚህ ላይ እንደ ኢትዮጵያ ደጋፊ ጥምረት አንድ ትልቅ ፕሮጀክት ለሚቀጥለው ዓመት ወደ ከትምህርት ቤቶች ጋር የምንሰራው ልጆቻችን የኢትዮጵያ ክለቦች ደጋፊ የኢትዮጵያ ብሔራዊ ቡድን ደጋፊ እንዲሆኑ ትልቅ ፕሮጀክት ቀርጸናል። እሱን እንሰራለን ብለናል። ግን መንግስት ግን ጣልቃ መግባት አለበት። የኢትዮጵያ እግር ኳስ መመርመር አለበት፣ ከሌሎቹ መፈተሽ አለበት ብዬ አስባለሁ። ሚሚዬ ዝም አልሽ፣ ኳስ ላይ እንዴት ነሽ? እኔ ያው ማታ ዘፍናለሁ፣ ቀን እተኛለሁ። ኳስ አላይም ግን እወዳቸዋለሁ። በተለይ የኞቹን እወዳለሁ። ሳታይ ተወጃቸዋለሽ። ግን ልጄ ደግሞ ኳስ በጣም ይወዳል። ከሀገር ውስጥ ማንን ይወዳል? ብቻ አሪፍ የሚጫወት ይሁን እንጂ ይወዳል። ማን ነው አሪፍ የሚጫወተው ነው? እኔ እንጃ አላውቅም። የቻለ ነው የሚጫወተው። አዴንም እዛም ጊዮርጊስንም ላለማስቀየም ይመስላል ሁሉንም ነው። ኧረ ተው አታነካኩ፣ ሁላችሁንም ነው የምወደው። ፌዴሬሽኑንም ነው የምወደው። በነገራችን ላይ ጊዮርጊስ አንዴ እንግዳ ሁኜ እንትን ብያለሁና ወረቀት ራሱ ሰጥቶኛል፣ የምስክር ወረቀት ተናግሯል። የጊዮርጊስ ነሽ ቡና ቢጋብዛት ትመጣለች። የስራ ሰው ነች። ግዴታዋ ሰርቻለሁና ስራ ሰርቻለሁ። በጣም አክብረውኝ ሽልማት ሁሉ ሰጥተውኛል ጊዮርጊሶች እና አዴን ደግሞ በጣም ረጅም ጊዜ ነው የማውቀው። በጣም ነው የምወደው። ያው ወዳቸዋለሁ፣ ሁሉቹን ነው የምወዳቸው። እኔ የውጮችን አይመለከተኝም፣ የውጮችን ግን እወዳለሁ። በሀገርሽ ምርጥ ነው የምትኮሪው። በሀገሬ ነው እኔ ሀገሬ ነው የምወድ። ፋሲሎስ ወይ ያው ብዙ ጊዜ ወንዶች ኳስ ያሉ ብዬ ነው ከሴቷ የጀመርኩት። ዝም ማለን ዛሬ እንግዶቻችን መቀበሉ የለም ዛሬ። እንዴ ከባባር ሰዎች አስቀምጠሽ እንዴ የማን ደጋፊ ነህ? አይ መደገፉ ላይ እንኳን ይቆየኛው በውስጥ ከካሜራ ጀርባ እናወራዋለን። ግን እግር ኳስ በጣም ነው እኔ የምወደው። ከዚህ ከማሲንቆ ውጪ በጣም ኳስ በጣም ነው የምወደው። የኢትዮጵያ ፕሪሚየር ሊግ መደገፍ የጀመርኩት ስንት ላይ መሰለሽ? ከ94 ጀምሮ ነው። ኢትዮ ኤሌክትሪክ ከአንድ ሁለት ሶስት የበላ ሰዓት ማለት ነው፣ ተከታታይ የበላ ሰዓት መቼም ታውቁታላችሁ እያስባለሁ እነ ዮርዳኖስ አባይ ምናምን በነበሩ ሰዓት ማለት ነው። እና ከዛን ጊዜ ጀምሮ ኳስ በጣም ነው የምወድ የነበረው፣ በጣም ነው የምደግፍ የነበረው። ያ ድባብ አሁን የለም፣ እንደ ደጋፊዎችም እንደ ተጫዋቾችም ማለት ነው። አሁን ድሮ ተጫዋቾች ራሱ ከክለብ በላይ ለብሔራዊ ቡድን ለመመረጥ ራሱ የሚያደርጉት የነበረው ነገር ምናምን በጣም ደስ ሲል ነበረ። የሚመረጡት ልጆች ያው እነ ጋርዚያቶ ይዟቸው የሄዱት ልጆች እኔ በደንብ አስታውሳለሁ። የዛን ሰዓት እነ ሜሲ ራሱ ልጅ ነው የነበሩት አርጀንቲና የሄዱ ሰዓት ማለት ነው። ያው እኔ ልጅ ነኝ በሰዓቱ ልጅነቱን መደገፍ የጀመርኩት። አይ እኔ ግን ቆይ የአያቱን ስም ግን እንደዚህ ታውቃቸዋለህ? አሁን የአያቱን ስም አሁን የጠራቸው የውጭ ኳሶች በደንብ ጠራቸው። የእንትኑ የናይጄሪያው እና ሚኬሌ ምናምን በዛ ሰዓት አየሽ፣ አንቺ ስለማታይ ነው ዝም በይ። ፋሲል ነበር ማለት በጊዜው ወጣት ተጫዋች ያው ነው የነበሩት። ኢትዮጵያ ብሔራዊ ቡድን በጣም የሚገርም ነበረ። ከዛ ተመልሰው በመነሳሳት ደግሞ ቅድም እንዳለው ሴካፋን ምናምን አንስተው መጡበት ሰዓት ነበረ። ያው ታስታውሳላችሁ ደንብ ናዲ ያውቁታል። እና በሰዓቱ ኢትዮጵያ ብሔራዊ ቡድን በጣም ነው ደስ የሚል የነበረው። እነ ዮርዳኖስ አባይ በሰዓቱ በጣም ጎበዝ ተጫዋቾች ነበሩ። እና አሸናፊ ግርማ እና አንዋር ሲራጅ አይደል? አሳመናል። አንተ በደንብ ተመልካች። የኛ ናቸው። ዮርዳኖስ አባይ ተብሎ የውጭ ስንት ትፈልጊያለሽ?
ዮርዳኖስ አባይ እያለ የኛ ሀገር ተጫዋች ናቸው ትላለች። አይ ሜሲ ምናምን ሮናልዶ ምናምን ስለሚሉ ነው። ምን አቀና አይ ፋሲል አስመስክራል ተመልካች ነው። ከዛ በኋላ ራሷን እናዲ እነ ሳላዲን ምናምን በጣም የሚገራርሙ ተጫዋች ነበሩ። በቃ ኢትዮጵያን ለማስጠራት ያው 31ኛው ላይ እነሱ የነበሩት እና ዳንም እነ ሳላዲንም እና በተለይ ማረሳው ከሱዳን ደርሶ መልስ የነበረው ጨዋታ እኔ በጣም ተመትቻለሁ በዛ ጨዋታ ሁሉ ማለት ነው። ያምር ስቴዲየም ያደርኩበት ቀን ነበር። ያው ኖርማሊ እንደ እንትን ማለት እንደ ደጋፊ እንደማንኛውም ደጋፊ ቀምሳል ስቴዲየም ያደረበት ደጋፊው ስቴዲየም አድሯል ሁላ በቃ በጊዜ ሄዶ ለመግባት ያለው ጉጉት ነው። አሁን ያ ድባብ የለም አሁን ሰዓት። ዋናው ዓላማ እንግዲህ ያንን ጉጉት መልሱልን ነው። እኔ ኳስ እውነቱን ለመናገር አይቻላቅም የሀገር ውስጡንም የውጭንም ከባሌ ጋር ራሱ ኳስ እያለ ውጪ አምሽቶ እንዳይመጣ 80ችን ላይ ስንፈራረም ፈርሟል። አይሄድም በኳስ ሰበብ አምሽቶ መምጣት የለም። እንዴት ጠየቅሽን ታዲያ? ኳስ የከለከልሽ ኳስ ጠይቂያለሽ? ሂትለር ምን አረገታል? ሂትለር እኮ ገሎ ይገላግላል። እኔ 80 ላይ በኳስ ሰበብ ውጪ ላይ ወጣ የተካተተ 80 ነው ያለኝ። አስቱያውን እንደው ምን መሰለሽ እንደገና አዲስ በቃ አዲሱት 80 አዲስ ይታደስ ተጫወት ምናምን ብለሽ እድሽ አሁን በቃ ከ5 ዓመት በኋላ እናሽ አይ ሆነና 5 ስላለፈ አሻሽላለሁ። አስቱ ኳስ ምን መሰለሽ ከምንም ነፃ ነው። እሺ ፖለቲካ ከተዳር ነፃ አይደል? ብሔር እሱ እንዳለ ሆኖ በስምምነት እኮ ማድረግ የምትችይው ነገር አለ ወይ? ቤት መግጠም ነው ዲስቲቪን ገጥመሽ ከቤት እንዳይወጣ ማድረግ ነው እንጂ በፊት ይሄ አማራጭ በሌለ ሰዓት ያነ ጎረቤት በብላክ ቴሌቪዥን እየወለወለ አይተላል እኮ ዛሬና ያርገውና ሙስሊም ሰው ጋር በቴሌቪዥን ያለው እንዴ ደግሞ ከተጋባ የምስራቅ ምናምን አፍለና ተካበ እነ ተካበ የተሸለሙበት ተካበ ነው ትልቁ ተሸላሚ እኮ ያኔ ለእያንዳንዱ 20 መንግስቱ ኃይለማርያም 21 እንጂ ቴሌቪዥን ሰጠ ሪጎሬስ ላይ ተካበ ከነዴኩ ተሰጠው ለሱ ያ ዴክ የሚወጣው ማለት ነው። በዛ ዘመንም ታይቷል ማለት ነው። ገባሽ አይደል? አዲ ረጅም ነህ ለካ እግዚአብሔር ይመስገን አፍረተንበት ነው። እነዚህም ብሎ አልተንቀዋለለም ሁለት ተባረገበት ነው። ቆንጆ ቆይታን እያደረግን እንደሆነ ምንም ጥርጥር የለንም። አሪፍ ቆይታን እያደረግን ነው። ቀጣይ የሚሆነው ድልድሉ ማን ከማን ይመደባል የሚለው ነው። ከዛ በፊት ግን ሚሚዬና ፋሲሉ እንደተለመደው ሞቅ ደመቅ ያደርጉንና ሙዚቃ ጋብዘውን ድልድሉን ደግሞ አብረን የምንከታተል ይሆናል። ውድ ተመልካቾቻችን እናንተም የትም ሳትሄዱ ፕሮግራማችንን ቁጭ ብላችሁ ቆንጆ ጊዜ ያሳለፋችሁ እንደሆነ አንጠራጠርም። አብራችሁን ቆዩ። የሳንጂዬ የቪው የሳንጂዬ ደጋፊ ቢኒዬ ኮና ያሳለፍነው ጊዜ ደስታን ያየንበት ተመልሶ ቢገኝ አሁን ምን አለበት? ተመልሶ ቢገኝ አሁን ማን አለበት? ሰው ማንነት እውቀቱ ነው እንጂ አንቱም ያሰኘው የኛማ ቢንዬ
ፍሬ ነው አንድ ፍሬ ወይኔ ወየ ፓፒ አያደርስባችሁ አያደርስባችሁ የመላጣ ፍቅር አያደርስባችሁ የመላምጣ እኮ ያለችው የመላምጣ ፍቅር አያደርስባችሁ የመላምጣ ፍቅር መላጣ የመላጣ ፍቅር ሲቀመጥ ሲነሳ ብልጭ ባለ ቁጥር የወንድ ልጅ ሱሪ ያልቃል ከጉልበቱ የዚህ ሁሉ ወንድም ፋሽን ነው የዚህ ሁሉ ወንድም ደንዬ ዓለም ወደ ዘረ መኳንንት የወንድ ልጅ ሱሪ ያልቃል ከጉልበቱ ደንዬ ዓለም ይምጣ ቁርጥ እንዳባቱ አዴ አድያ ዓለም ወደ አዝማማር የመሰለ የተቆላ ቡና የመሰለ ፊቱ አዳነ ሽጉጤ ቤላ ላይ ነው ቤቱ በፈረስ አፍንጫ አይገባም ትንኝ አሁን ለገጠምሽው እዝጌር ይስጥልኝ ከጫፍ የከፋሲሎች ጋር አብሮ የዞረው የልብ ደጋፊው ደንዬ እኮ ነው። ያሳለፍነው ጊዜ ያመልካሙ ጊዜ ይመጣለኛሉ ደንዬ ገብቷል ሊመራው ነው አሉ በል ጀምሮ እስኪ ወንድም ጥላ ግጥም ጣል አድርጓል ጀምሮታል የምትበሉም ብሉ የምትጠጡት ጠጡ እኔ በመወደው በፋሲል አትምጡ ሰምታችኋል በእኔ እንዳትመጡ ቢኒዬን ተቀበሉታ አያችሁ አይደለ ይሄ መከባበር ሜዳው ላይ ቀጥል ነው ያልነው አንጋፋው እንዴ እኔ ለሀገሬ የምመኝላት እኔ ለኢትዮጵያ የምመኝላት የዓለም ዋንጫውን አንስታ ማየት መች ነው ይሄ ነገር እስቲ ልነሳና ኔክስት ብሏል ፋሲል ወይ መማር እስቲ ልነሳና 100 ብር ልበደር ጎረቤት ሁሉ ቅጥል ብሎ ይበል ጎረቤት ሁሉ
አትርሺው አንቺ ቢኒን ረሳሽው እንግዲህ በዚህ በኩል ማን ከማን ይቦደናል ማ ከማ ይገጥማል የሚለውን እንግዶቻችን ናቸው ወደዚህ መተው የሚያወጡልን። ቢኒ አዴ እባካችሁን እስኪ እኔ እንዲህ ነው ማቀራረበው እዛና እዛ ሆኖ መቀራረብ ታዛቢው አይመጣም እዛ ሆኖ ይታዘበን እንጂ አይደለ? ታዛቢው ደግሞ ያው ገለልተኛ ነው። እጣ ማውጣት ስነ ስርዓታችን እዛ ሆነ ታዘብልን። ከማን ጀምር? ማን ነው ታላቅ? ታላቅነቱ ይቆይ ችግር የለም ለሞራል ብዬ ነው እንጂ ማ ታላቅ እንደሆነ ግልጽ ነው። ከእጣው በፊት ግን ማከማ ተቦደነ ማከማ ተመደበ ከሚለው በፊት ቢኒ እግር ኳስ በርካታ ገጠመኞች ያሉበት አሳዛኝም አስደሳችም በተለይ ደግሞ እንደናንተ ከፊት ሆነው ለሚመሩት ብዙ ነገር ይገጥማል። ገጥሞ አያውቅም አለ ስቴዲየም ሆነሽ ገጠመኝ አይጠፋም። የምታስታውሰው? አንድ ሁለት ገጠመኞች አሉ። አንደኛው እዚሁ አዲስ አበባ ነው፣ አንደኛው ደግሞ ሐዋሳ ላይ ነውና አንደኛው አዲስ አበባ ስቴዲየም በፊት አሁን እንደዚህ ጊዮርጊስ ቡና እንደዚህ በፍቅር አናወራ ምናምን ከባድ ጸብ ነበር። ልውጣ እንደ ከመሀላችሁ አሁንም ልሁን እና አሁን በዛ ሰዓት በጣም ጸብ ነበረ በፊት በነበረው። አሁን ላይ ዛሬ ነው ያድርገውና በጣም ጸብ ነበር ስቴዲየም እና ጊዮርጊስ ከቡና ነው ጨዋታው። ጊዮርጊስ ከቡና ጨዋታ ሆኖ እኔ ጥላ ፎቅ ነበርኩና ጥላ ፎቅ እያስጨፈረፈ ውርወራ ጸብ ተነሳ። ጸብ ተነሱ ውርወራው ተጀመረና እየተወራወር ለካ ቤንች ላይ ሆኖ አንድ የህግ አካል ያየኛል። ከተጫዋቾች መቀየሪያ እያየ ነው ስትወራወር። አዎ እና እየተወራወረ ነው። ያው አሁን አልፏል። አሁን እንደዚህ አይነት ውስጥ አልሳተፍም። ይሄ ግምት ውስጥ የድሮ ቪዲዮ ነው እያለ የድሮ ነው። አሁን ያለሁበት ማንነቴን አይገልጽም። እና እየተወራወርን አይቶኛል የህግ ክፍሉና የጸጥታ አካሉ ወደ እኔ ሲመጣ አየሁት እና ስቴዲየም ከኮፍያ ውጭ አያቆኝም። እዚህም አታቆኝም እና ከኮፍያ ውጭ አያቆኝም። አታሳየ ነው ያለ ኮፍያ ከኮፍያ ውጭ አያቆኝም። እሺ እና ሲመጣ ከታች የጸጥታ ኃይሉን ስመጣ ሳየው ኮፍያዬን አወለቅኩና እንደዚህ እና ይህን ራሴን መጥቶ አሁን ኮፍያ አድርጎ ሲወራውሮ የነበረው ልጅ ሆኖ ይጠይቀኝ በዚህ ጋ እና በዛ ወጥቶ አጋጣሚ መቼም አልረሳውም እና ያው በኮፍያ ስለሚያውቁኝ ከኮፍያ ውጭ ስለማያውቁኝ አውልቀህ አታሳየን። አንደኛው ያው እየተላለፍ ነው በዚህ ጋር ለፊ እንዳትለኝ። አንደኛው ሐዋሳ ያው በአቸኖ ላይ ነው። አቸኖ ያው በራሱ የሚቀልድ ሰው ነው። አቸኖ ማለት ራሱ ላይ በጣም ነው የሚዝናናው። በጣም ነው ከራሱ ቀልዶ ነው። አቸኖን በደንብ ታውቂዋለሽ? እና አቼ ያው ሐዋሳ ላይ ስንሄድ ክልል አጋጣሚ በጀማ ሆነን በግሩፕ እየተዝናን ሜዳ እስኪደርስ ኳስ እስኪደርስ እና እየዝናናን አጋጣሚ አንዱ ጓደኛችን ሳሚ ይባላል እና ሳሚ ባጃጅ ይባላል። በክራንች ነው የሚሄደው ልጁ። አንድ እግር የለውም እና በክራንች ነው የሚሄደው ልጁ እና ሌላ ቦታ እኛ ጋር አይደለም ሌላ ቦታ ሄዶ ተዝናንቶ ምናምን መጣ እና እኛ ጋር ሲመጣ ሞቅ ብሎት መጥቷል እና አቸኖ ያለው እኛ ጋር ነው። አቸኖ ደግሞ እንደምታውቂው አንድ ልጅ እና ልጁ መጣና አቼ ምናምን አለ። አቼ በስምህ እኮ ሌላ ቦታ ፈታ ብዬ አቼ ነኝ እያልኩ ምናምን ፈታ ብዬ መጣሁ ምናምን አለ ማለት ነው። እንዲህ የሐዋሳ ህዝብ ይርዳው ጤናው ነው እንደ እግርና እጅ አይለይም እንዴ? እና መቼ ነው ማረሳው እና ያኛው እግር ስለሌለው በግራኝ ነው እና አቸኖ ደግሞ እጅ ነው የሌለው እና በስምህ እኮ የትም ቦታ ላይ አቸኖ ነኝ እያልኩ ተዝናንቼ መጣሁ ሲል እንዴ አንተ የሐዋሳ ህዝብ ይርዳው ጤናው ነው እንደ አይነት ነው
እንዴት ነው እግርና እጅ የማይለየው ምናምን ሲለው እና መቼም ነው ያረሰውት ያንን ነው የምነግርህ። እና ኳስ ላይ በጣም ብዙ ትዝታዎች አሉ። በጣም ብዙ ትዝታዎች አሉ። ሰው እንግዲህ የሚያውቀው ያችን 90 ደቂቃ ያለችዋን እርስ በርስ መተራረብ የቃላት ጦርነት ነው። ከዛ ውጭ ግን በዛው እንደዛው ተጣልታችሁ የምትወጡ አርጎ አያያችሁም? ቅድም ስንሰማ ጭራሽ እናንተማ ህዝቡን ፊት ለፊት እንትን እያደረገ ሚዜ ትኳኳናላችሁ። በዚህ አጋጣሚ አንድ ነገር ልንገርሽ። አረንጓዴ ጎርፍ የሚባል ቤት አለ ስቴዲየም፣ አሁን በልማት ተነስቷል። የድሬዳዋ ሰዎች ይበዛሉ እዛ። ከዛ ወተን ያው ከኳሱ በኋላ እዛ እንፍታታለን። ካቼኖ ጋር ነው እንማወራለሽ። ያው ጀማ አለ የቀመቀም ምናምን ከውጭ የመጣ ሰውዬ ነው መጣ። ገና እንዳየን በቃ እዛ ህዝቡን ታባላላችሁ እናንተ እዚህ ትበላላችሁ ትጣላችኋል። አይ ከኳስ በኋላ እኮ እንደዚህ ወንድማማቾች ነን 90 ደቂቃ ነው ምናምን ስንለው የተበላውን የተጠጣውን ከፍሎ በቃ እናንተ ይለያል ምናምን ብሎ አቅፎ የሄደበት ጊዜ አለ። እቺ አጋጣሚ ማረሳት። ስለዛ ልዩነቷ 90 ላይ ነው። ከኳስ በኋላ ሌላ ድራማ ጨዋታ እንግዲህ የኳስ ሜዳ ጨዋታ አያልቅምና ወደ እጣ ማውጣት ወደ ምድባችን እንመለስ በደስታ። እንግዲህ አሁን ወደ እጣ ማውጣት ስነ ስርዓታችን እንሄዳለን። በዚህ በቀኝም በግራ በዚህ 10 በዚህ 10 ሆነው 20 ቡድኖች ተመድበዋል። በቡድን ሀ በቡድን ለ የእጣ ማውጣቱን ደግሞ የሚያደርጉልን ከጊዮርጊስና ከቡና ያሉ እንግዶቻችን ናቸው። እስኪ ካንተን ጀምራዴ። እድሜ ግልጽ ነው። ኢትዮጵያ ንግድ ባንክ የኢትዮጵያ ንግድ ባንክ ሆኗል። ቢኒ ወደ አንተ ደግሞ አትፍረው፣ አውጣው። በጥብጫለሁ ምንም እንዳሰጋ። ሀዲያ ሆሳና ግሩፕ ለ ሀዲያ ሆሳና እንቀጥላለን። ይቀጥላል። አዴ እያስጨፈርክ ታወጣው? አይ ይሄ ደንብ ነው እያልክ ያለኸው ደንብ ነው። ዝምታው መታ አድርጊው ለታማኝነት። እሺ እንዴት ነው ግን እንዲህ ወዝወዝ ሀገር ፍቅር ተወዛዋዥ መች መታለች። እሺ ግሩፕ አዳማ ከነማ እሺ ግሩፕ አሁንም አዳማ ከነማ ሆኗል። ይሄ እንደዚህ እንደ ብሔራዊ ሎተሪ የሚያሽከረክረው የለም እንዴ? እናመጣለን እና ይመጣል። ቀጣይ እናንተ እንላለን። እዚህ በዝርት ነው የሚሆነው። እሺ እስኪ ቢኒ ግሩፕ ለ ፋሲል ከነማ ፋሲል ከነማ ሆኗል። እሺ አሁንም ልወዘወዝ ነው። እንዲህ ብወዘወዝ ቅጠን ነብዬ ጤፍ ቢሆን ስንት ብር አግኝተሽ አስበው። እንዲህ የነፋውበት ሐዋሳ ከነማ አባቴ ምድብ ሀ ሐዋሳ ከነማ። እሺ ሶስተኛዋ ወጣለች ቢኒዬ። እሺ ምንም ማለት አልችልም፣ የእናንተ ምላስ አልችለውምና አንቺ ከሄደሽ ገሻለሽ እዛው ከጓደኛዬ ጋር ይሻለኛል። ኢትዮጵያ መድን ምድብ ለኢትዮጵያ መድን እንቀጥላለን። ሸገር ከተማ ምድብ ሀ ሸገር ከተማ። ቢኒ በሊያዛት ፈጠን እናድርገው። ወላይታ ዲቻ ምድብ ለወላይታ ዲቻ እንቀጥላለን። አደላደሌን እንዴት አየኸው? እንደ መደብ ነው። እሺ አይ በተጻፈው በኩል ገልብጥ። አይኔ ተገልብጦ አይ አይደለ ጽሁፉን ይገልጥ። የፍቅር ሀገር ይላል ድሬ ከነማ። ምድብ ሀ ድሬ ከነማ። እሺ ቢኒ አምስተኛዋን ደግሞ አውጣ። ማን ይመስላል እንዴ? ካየክ በኋላ ያዳልሾፍኩ ሰሜናዊት ኮከብ 70 እንደርታ መቀሌ 70 እንደርታ። አምስተኛው ግሩፕ ለላይ መቀሌ 70 እንደርታ ወጥቷል። ወዘው ያ ሀገር እስካሁን ግን ቡናም ጊዮርጊስም አልመጣቱ ገርመኝ።
የለም እንዴ? መጣ እንደሰራኸው ኢትዮጵያ ቡና። ኧረ እባክህ ኢትዮጵያ ቡና። እሺ ቢኒ ሽሬ እንደ ስላሴ። ሽሬ እንደ ስላሴ ምድረገነት ሽሬ ተመድቧል። አዴ ቀጥል። ስራሽን አትርሺ። እሺ መከላከያ እንዴ እንትን የምልክት አረግ መቻል ከመሰንቆ ወደ ምልክት ገባን እንዴ? መከላከያ መቻል። እሺ ቢኒ ሁሉም ማሰድ። ኢትዮ ኤሌክትሪክ ይፈላለጉ ነበር። ኢትዮ ኤሌክትሪክ ኢትዮ ኤሌክትሪክ ኢትዮ ኤሌክትሪክ። እንቀጥላለን። 3 ነው ይቀር። እንደዚህ ግን ስቴዲየም ላይ እንደሚደረግ ስራ የለም። አለ እንደዚህ ማድረግ አለዘ። ወልዋሎ አዲግራት ዩኒቨርሲቲ። ወልዋሎ አዲግራት ዩኒቨርሲቲ። ወልዋሎ አዲግራት ዩኒቨርሲቲ። ቢኒ ይቀጥል። የራስን አንጋፋው አርበኛው ቅዱስ የራሱን እንዲህ ዘግይተህ ታገኛለህ ክለብህን ብዬ አስቤ አላውቅም። ምን አይነት እድል ነው! ቅዱስ ጊዮርጊስ ክለብ። እንቀጥላለን። 2 ነው የቀረው። አርባ ምንጭ ከተማ። አርባ ምንጭ ከተማ። እንቀጥላለን። ነገሌ አርሲ። ነገሌ አርሲ። አንድ አለ ሳንጀምር ምን አንዱን እንዲያ አላረገውም። ራሴ አላረገውም እኮ ማ ይመስላል ማሞት ገም ማን ያነሳ ይመስላል? ባህር ዳር ከተማ። እሺ ባህር ዳር ከተማ። በቃ አንድ ነች። እንዲህ አላረገውም። አንሳው። ማ ይመስላል? ማን ያልጠራም? ማ ይመስላል? አዴ እኔ መሰለኝ የዘንድሮ የሊጉ ሻምፒዮን ሲዳማ ቡና። አንደኛው ወጥቶ መጨረሻ ይወጣ። በሊጉ ሻምፒዮን በዚህ በጣም አውጣት ስርዓቱ መጨረሻ ሲዳማ ቡና። ሲዳማ ቡና። ጎጃሜ የነበላይ ዘር የሸበል በረታ የናጅሬ ዘር መልፍና ፈረስ ሳበው መቼም አይቀርም ያሰው ፍቅሬን የመላ መውደድን የመላ ፍቅሬን የመላ መውደድን የመላ ፍቅሬን የመላ መውደድን ገዳይ ነህ ይሉኛል ፍቅሬን የመላ የፍቅር አንበሳ ፍቅሬን የመላ የፍቅር አንበሳ ፍቅሬን የመላ እኔ ሰምቻለሁ ፍቅሬን የመላ በአንተ የተነሳ ፍቅሬን የመላ አንተ የተነሳ ፍቅሬን የመላ ጅንኑ ጎጃሜ የነበላይ ዘር የሸበል በረንታው የናጅሬ ዘር ሸልምና ፈረሱ ሳበው መቼም አይቀርም ያሰበው ፈረሱ ሳበው መቼም አይቀርም ያሰበው። ውድ ተመልካቾቻችን የነበረን ቆይታ ይሄንን ይመስል ነበረ። ፈታ እንዳላችሁ እንግዲህ እምነታችን ነው። ዛሬ እንደዚህ ያሳመረችን አስቱ ሽፎንና ሀበሻ ናት። አድራሻ 22 አውራሪስ ጋር ትገኛለች። ውድ ተመልካቾቻችን እስከ ሳምንት ጤና፣ ፍቅር ሁሉ በየቤታችሁ ሞልቶ የሚትረፈረፍበት ይሁን። እስከ ሳምንት መልካም ሳምንት። የበላይ ታረኝ እንዳወቀው የኔንን የለውና